ዩኒቨርሲቲ መግባት ብዙ ነገር ያስተምራችኋል፣ ግን ህይወታችሁን የሚቀይርላችሁ ነገር አይደለም እዛ የምትማሩት። ይሄ ደግሞ የሚገባችሁ ቆይቶ ኦር ተመርቃችሁ ከወጣችሁ በኋላ ነው ይሄንን እውነታ የምታውቁት። ግቢ ከገባው ኦልሞስት 3 ዓመት ሆኖኛል። የኤሌክትሮ መካኒካል የሁለተኛ ዓመት ተማሪ ነኝ። ሁለተኛ ዓመት የሆንኩት ያው በሪሚዲያል ስለገባው ነውና በ3 ዓመት በግቢ ቆይታዬ የተማርኳቸው ብዙ ነገሮች አሉ። እነዚህ የተማርኳቸውን ነገሮች ዛሬ ሼር አደርጋችኋለሁ። ግቢ ውስጥ ሁለት አይነት የናንተ ማንነት ክሬት ይደረጋል። ቤስት ቨርዥን ኦፍ ዩርሰልፍ እና ዘ ወርስት ዋን ማለት ነው። እና እኔ አሁን ላይ የራሴን ቤስት ቨርዥን ኦፍ ማይሰልፍን ክሬት ለማድረግ የተለያዩ ነገሮችን እያደረግኩ ነው። እና በዚህ ጆርኒ 4 ዋና የተማርኳቸው ነገሮች አሉ። እውነቱን ስነግራችሁ በዚህ ሰዓት ትምህርት መማር እያያችሁ ነው አድቫንቴጁ። ከአድቫንቴጁ ይልቅ ዲስአድቫንቴጁ ነው የሚበዛው። ግቢ ገብታችሁ እድሜያችሁን ዌስት እንደምታደርጉ ነው የሚሰማችሁና ግን እኔ የገባሁት አንደኛ ይህንን ፍላጎት አውቀዋለሁ። መግባት አልፈልግም ነበር ዛት ማች፣ ግን ቤተሰቦቼን ማሳዘን አልፈልግም። ሁላችሁም ይህን ስሜት እንደምትጋሩኝ ኦር ታውቁታላችሁ። ግን ግቢ ከገባው በኋላ እጄን አጣጥፌ ማማረር አይደለም የምፈልገው፣ ራሴን መቀየርና ማድረግ ያሉብኝን ነገሮች ማድረግ አለብኝ። ልክ ተመርቄ ስወጣ ሌላ ዓለም ውስጥ እንደምገባ አውቀዋለሁ። ግን እዛ ዓለም ውስጥ ስገባ ራሴን ፕሪፔር አድርጌ ከዘጋጀው ዛት ማች አይከብደኝም እና 3 ዓመት በሙሉ ይሄንን ነገር እያደረኩኝ ነበረ። ትንሽ ሪሚዲያል ላይ ያስቸግሮኝ ነበረ፣ ግን ፍሬሽና ዘንድሮ አሪፍ የሚባል ፕሮግረስ ውስጥ ነኝ እና በዚህ ፕሮግረስ ውስጥ 4 ዋና ነገሮችን ተምሬያለሁ። እነዚህ 4 ነገሮች ሰውነቴን ቢውል እንዳደረግ አድርጎኛል። ሶሻል ሚዲያ ላይ አክቲቭ እንደሆን፣ ብዙ አሪፍ ኮንቴንቶችን፣ ሌሎች ሰዎችን ሊያግዙ የሚችሉ ኮንቴንቶችን ክሬት እንዳደረግ አግዞኛል። ከዛ በተጨማሪ ደግሞ በግቢ ቆይታዬ ከሚገራርሙ ልጆች ጋር፣ ፖዚቲቭ ከሆኑ ሰዎች ጋር እንድተዋወቅ አድርጎኛል። ኦር ሶሻል ስኪል ላይ ጎበዝ እንደሆነ አድርጎኛል። እነዚህ ነገሮች 4 ነገሮች ናቸው። እነዚህ ዋና ነገሮች በግቢ ቆይታችሁ ከተገበራችሁ ቃል ምገባላችሁ ነገር ኢቭን ተመርቃችሁ ብትወጡ፣ ጎበዝ ብትሆኑ፣ ትምህርት ቢያስጠላችሁ፣ ስራ ቢኖራችሁ ባይኖራችሁ ህይወታችሁ ላይ ትልቅ ኢምፓክት ያመጣሉ። ራሳችሁንም እንድትቀይሩ ያግዛችኋል ማለት ነው። የመጀመሪያው ታይም ማኔጅመንት ነው። እንደ ግቢ ተማሪ በጣም ፍሪደም ኦር ደግሞ ፍሪ ታይም ያለው ሰው የለም። ያው ሁላችሁም ታውቃላችሁ፣ ግቢ የገባችሁ ሰዎች በጣም ፍሪደም አለ፣ በጣም ፍሪ ታይም አለ። ሪሚዲያል ስገባ ይሄ ነገር አዲስ ስለሆነብኝ ቀን ሙሉ ተኝቼ ነበረ፣ ሙሉ ስክሮል ነበረ ማደርገው። ያንን ታይም ማኔጅ ማድረግ ብችል ኖሮ አሁን ካለኝ ፕሮግረስ ትንሽ የተሻለ ማድረግ ይችል ነበረ እና እቺ ታይማችሁን በአግባቡ ከተጠቀማችሁ የራሳችሁን ቤስት ቨርዥን ክሬት ታደርጋላችሁ። ካልተጠቀማችሁ ደግሞ ዘ ወርስት ዋን ኦር ደግሞ ተመርቃችሁ ብትወጡ በፊት የነበራችሁበት ቦታ ላይ ነው ራሳችሁን የምታገኙት። ከዛም የባሰ ማይንድ ሴት ይዛችሁ ልትወጡ ትችላላችሁ። ሶ ታይማችሁን ማኔጅ ማድረግ ልመዱ። እንዴት ነው ማኔጅ የምታደርጉት? መጀመሪያ ቅድሚያ ልትሰጧቸው የሚገቡ ወይም ፕራዮሪቲ የሚባሉ ነገሮች ለዩ። የመጀመሪያው ትምህርታችሁ ነው። ለትምህርታችሁ ፕራዮሪቲ መስጠት አለባችሁ። ከትምህርታችሁ በኋላ ደግሞ ስኪል መማር አለባችሁ። ተመርቃችሁ ስትወጡ ስራ ባታገኙ ራሱ ልትሰሩበት የምትችሉት የሆነ ስኪል ያስፈልጋችኋል። ዲጂታል ሊሆን ይችላል፣ በአካል ልትሰሩት የምትችሉ ግን ዲጂታል ስኪል ያስፈልጋችኋል፣ ትማራላችሁ። ከዛ በተጨማሪ ደግሞ ስፒሪቹዋሊቲ ወሳኝ ነው። ግቢ ሆናችሁ ከፈጣሪያችሁ ጋር ቅርብ መሆን አለባችሁ። ከዛ በተጨማሪ ደግሞ ቦዲ ማይንድ ሴታችሁና ቦዲያችሁን አንድ ላይ ማስኬድ አለባችሁ። እነዚህ ፕራዮሪቲ ካስቀመጣችሁ በኋላ ለነዛ የሚሆን ሩቲን ታዘጋጃላችሁ ማለት ነው። እዚህ ጋር ከፈጣሪ ጋር ቅርብ መሆን ፈልጋለሁ። ከዛ በኋላ ደግሞ ትምህርቴ ላይ ጥሩ ግሬድ መስራት አለብኝ። ተመርቄ ወጥቼ ፕሮባብሊ ስራ ማግኘት ስላለብኝ። ከዛ በተጨማሪ ደግሞ ሰውነቴን ቴክ ኬር ማድረግ አለብኝ። የሆነ ዲጂታል ስኪል መማር አለብኝ። እነዚህን ፕራዮሪቲ ካወጣችሁ በኋላ እንዴት እነዚህን ወደ መሬት አውርዳችሁ እንደምትሰሩ የሚያሳይ ፕላን ታዘጋጃላችሁ። ፕላናችሁን ካዘጋጃችሁ በኋላ ደግሞ ሩቲን ክሬት ታደርጋላችሁ። ሩቲን በጣም አድቫንቴጅ ያለው ራሳችሁን የምትቀይሩበት በጣም ጥሩ ነገር ነው። አንድ ቀን እስቲ ቪዲዮ ሰራላችኋለሁ። ኦር ግን ሩቲን አስፈላጊ ነው። ለዚህ የሚሆን ሩቲን ታዘጋጃላችሁ። ጠዋት መነሳት ሊሆን ይችላል። ጠዋት ተነስታችሁ ስኪላችሁን መማር ይችላል። ከተማራችሁ በኋላ ቸርች የምትሄዱ ካላችሁ፣ መስጊድ የምትሄዱ ካላችሁ እንደዛ ታደርጋላችሁ። ብቻ ያንን ሰው እነዛን ፕራዮሪቲ ልታስኩባቸው የምችሉ ሩቲን ጠዋት ተነስታችሁ እንደምትሰሩ፣ ምሳ ሰዓት ላይ እንደምትሰሩ፣ ከሰዓት እንደምትሰሩ የላይፋችሁን ግቢ ላይ በመቆዩበት ጊዜ ያላችሁን ሩቲን ክሬት ታደርጋላችሁ። በዛ መንገድ ታይማችሁን ማኔጅ ታደርጋላችሁ። ሁለተኛው ደግሞ ሰርክላችሁ በጣም ወሳኝ ነው። ከምን አይነት ሰው ጋር ነው የምትውሉት? 5 የእናንተ ዶርም ልጆች አሉ አይደለ? ዶርም ላይ 5 ኦር 6 እስከ 8ም ልደርሱ ትችላላችሁ። በ5 ዓመት ቆይታችሁ እነዛን 5 ሰዎች ሆናችሁ ነው የምትወጡት። ስለዚህ ለዛ ነገር ዝግጁ ናችሁ? እነዛ 5 ሰዎች ምን አይነት ሰዎች ናቸው? እናንተን ፑሽ አድርገው መድረስ የምትፈልጉበት ቦታ እንድትደርሱ የሚያደርጓችሁ ናቸው ወይስ አዲክሽን ውስጥ የሚከቱ ሰዎች ናቸው? ብዙ ጊዜ ካያችሁ ሰፈራችሁ ላይ ምናምን የሆነ ዩኒቨርሲቲ ገብቶ የመጣ ልጅ የሆነ አዲክሽን ውስጥ ገብቶ ታገኙታላችሁ። ኦር ሱሴ ይሆናል፣ ኦር ሴቶችን የሚያሳድድ አይነት ወንድ ይሆናል፣ ቼዝ የሚያደርግ ሰው ይሆናል። ኦር ደግሞ በጣም ቤስት ሰው ሆኖ ሰውዬ ምን ሆኖ ነው ሃይማኖተኛ ሆኖ በጣም ይገርም ሰው ሆኖ ይወጣል። ይሄ ተጽዕኖ የሚያሳድርባቸው ምንድነው? ሰርክል ነው። ስለዚህ በግቢ ቆይታችሁ በ5 በ6 ዓመት ያንን ሰው ነው
የምትሆኑት ወይም ዙሪያችሁ ላይ ሰርክላችሁ ላይ ያሉ ሰዎች የመሆን እድላችሁ በጣም ከፍተኛ ነው። ስለዚህ ጓደኛ ስትመርጡ ምረጡ። ምን አይነት ሰው ነው ጓደኛ መሆን ያለበት? ምን አይነት አድቫንቴጅ ይሰጠኛል ያ ሰው? ኢቨን እናንተ ባትጠቅሙት ራሱ እሱ ሊጠቅማችሁ የሚችል ጓደኛ መያዝ ይኖርባችኋል። ባውንደሪ ያስቀምጡ። ለዚህ ደግሞ አንድ ሰው መጥቶ የሆነ ነገር ቺል እናድርግ፣ ወተን እንጠጣ፣ እንቃም፣ ሴቶችን ቼዝና አይ ኖ የራሴ ባውንደሪ ላይ ዛሬ እንደዚህ ማድረግ አለብኝ በሉ። ምንም ማድረግ አልችልም የዶርሜቼ ልጆች መጥፎች ናቸው ካላችሁ ደግሞ አትዋሉ። ብቸኝነት ይሻላችኋል። ብቻችሁን ውጡ፣ ብቻችን ካፌ ግቡ፣ ብቻችሁን የሆነ ቦታ ሂዱ፣ ምረጡ። ፖዘቲቭ ሰው ይሻላችኋል። አሁን ኢቭን እነዛ ሰዎች ሱስ ውስጥ ባያስገባችሁ ራሱ እናንተን ፑሽ ሊያደርጉ የሚችሉ ሰዎች መሆን አለባቸው። ምንም ሱስ ላይኖርባቸው ይችላል፣ ግን አንተን የሚያሸማቅቅ በራስ ኮንፊደንስ እንዳይሰማ የሚያደርግ የሚተርበው ጓደኛ ካለ ያ ጓደኛ እኔ እንደ ጥሩ ነው ብዬ አላስብም። መቀላለል ሊኖር ይችላል፣ ግን በራሳችሁ እስክትሸማቀቁ ወይ ትሮማታይዝ የሚያደርጋችሁ ጓደኛ ካለ ቢቀርባችሁ ይሻላል። ስለዚህ ፖዘቲቭ ጓደኛ ምረጡ። ሰርክላችሁን በጣም አስተካክሉ። የምትውሏቸው ሰዎች ምን አይነት ናቸው? ብችሉ እየመረጣችሁ ደካማ የሆናችሁበት ፓርት ላይ እየመረጣችሁ ጓደኛ ሆነው። እኔ የምጠቀመው ቴክኒክ ምን መሰላችሁ? መጀመሪያ እመርጣሉ። ዲሲፕሊን የሌለኝ ወይም መማር የምፈልገው ነገር ምንድን ነው ላሉ፣ ለምሳሌ ጂም በደንብ መስራት ማልችል ነገር ከሆነ አንድ ጂም ላይ ጎበዝ የሆነ ጓደኛ እጅ አፕሮች አደረግና ጓደኛ ያደርገዋሉ። ስለዚህ እሱ ጂም ሲገባ አብሮኝ ይዞኝ ይገባል። ከዛ ሌላ ቀን ደግሞ ላይብረሪ መግባት ካስፈለገኝ ምን አደርጋለሁ? ላይብረሪ የሚገባ ጓደኛ እተዋወቅና ጓደኛ ሆናለሁ። ስለዚህ ላይብረሪ ሲገባ ይደውልልኛል፣ እሄዳለሁ። ስለዚህ እናንተ ደካማ የሆናችሁበት ቦታ ላይ ሰዎች እየመረጣችሁ አፕሮች አድርጋችሁ ጓደኞቻችሁ አድርጉ። ሶስተኛው ደግሞ ፖይንት ብዙዎቻችሁ ትኩረት እንድትሰጡ ትፈልጋለሁ። የሆነ ዲጂታል ስኪል ተማሩ። አሁንም እነግራችኋለሁ። የኢትዮጵያን የትምህርት ስርዓት ታውቃላችሁ። ተመርቃችሁ ወጣችሁ ዛትማች ስራ የማግኘት እድላችሁ በጣም ዝቅተኛ ነው። ሶ ምንድነው የምታደርጉት? በዚህ ሰዓት በጣም ተፈላጊ የሆነ ዲጂታል ስኪል ሊሆን ይችላል። ኮሚኒኬሽን፣ ሴልስ፣ ኮንቴንት ክሪኤሽን፣ ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ፎሬክስ ብዙ ናቸው እነዚህ ዲጂታል ስኪሎች የሚባሉት ኦር ስራዎች። እነዛን ነገር በጣም ፍሪ ታይም ስላለ ከፋፍላችሁ ቢያንስ በቀን ለ30 ደቂቃ ተምራችሁ ለ5 ዓመት ያን ነገር ብትደጋግሙት ከ5 ዓመት በኋላ እዛ ስኪል ላይ በጣም አድቫንስ ትሆናላችሁ። ኢቭን ከ1 እና ከ2 ዓመት በኋላ እዛው ግቢ ሆናችሁ ብር መስራት ትችላላችሁ። ይሄ ደግሞ ምንም ምክንያት አያስፈልግም። ከትምህርት ቤት ይጋጭብኛል፣ እሺ ተማሩ። ግን ተምራችሁ ከወጣችሁ በኋላ ኢትዮጵያ ላይ እርግጠኛ የምትሆኑበት ነገር የለም። አሁን መማራችሁ ስራ እንደሚያስገኛችሁ እርግጠኛ ብትሆኑ ሌላ እነዚህ ተጨማሪ ነገሮች ይህም ቪዲዮ ያስፈልግም ነበረ። ግን ይህ አድቫንቴጅ ኢትዮጵያ ላይ የለም። ስለዚህ ራሳችሁን ፕሪፔር አድርጋችሁ ነው የምትጠብቁት። ስትወጡ ሌላ አዲስ ዓለም ውስጥ እንዳትገቡ የሆነ ነገር ያስፈልጋችኋል ማለት ነው። ሶ አሁን ያልኳችሁን ነገር አድርጉ። አንድ ዲጂታል ስኪል መርጣችሁ በስነ ስርዓት ተማሩ። በቀን 30 ደቂቃ በቂ ነው። እኔ 2 ዓመት ሆኖኛል ፍሬሽ ላይ ኮንቴንት ክሪኤሽን ጀመርኩኝ። አሁንም እየቀጠልኩ ነው። ኦልሞስት አሁን 10,000 ሰብስክራይበር ልንገባ ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ ምንድነው? አንድ ዲጂታል ስኪል ነው። ከዚህ ስወጣ ቢያንስ ኮንቴንት ክሪኤሽን መስራት ይችላሉ። ኮንቴንት ክሪኤት ታደርጉ ደግሞ በዛው ኤዲቲንግ ትማራላችሁ፣ ኮሚኒኬሽን ትማራላችሁ። የሆነ ቦታ ወጣችሁ አውሩ ትባሉ ማውራት ትችላላችሁ። እኔ ብትችሉ ሁላችሁም ኮንቴንት ክሪኤት ብታደርጉ ደስ ይለኛል። ግን ሁሉም የሶሻል ሚዲያ ሰው ነው ብዬ አላስብም። ስለዚህ ለእናንተ የሚሆን ኦር ጎበዝ የሆናችሁበት ነገር ምረጡና ያንን ዲጂታል ስኪል አድቫንስ አድርጉ። ኢቭን ኤአይ አሁን ላይ ስራ ራሱ እየሆነ ነው። ሾቱ ድንክቲው እያያችሁ ነው አይደል? የስልጠና እየሰጡ ነው። ኤአይ እንዴት መጠቀም እንዳለበት ያወቀ ሰው ነው። በጣም ብልጥ ብሪሊያንት የሆነ ሰው ነው እሸቱና እናንተ አሁን እንደቀል የምታዩት ነገር የሆነ ሰዓት ላይ ዋጋ ያስከፍላችኋል። ተመረቃችሁ ስትወጡ ሌላ ዓለም ውስጥ ነው የምትገቡት። ስለዚህ ራሳችሁን ፕሪፔር አድርጋችሁ ብር ልሰሩበት የምትችሉትን ነገር አዘጋጁ። እነ ዮናስ ሞን ተመልከቱ። ዩኒቨርሲቲ ላይ ሆኖ ዲጂታል ማርኬቲንግ ግራፊክስ ይሰራ ነበረ። ሲወጣ ኢቨን ስራ ለመስራት አልተሯሯጠም። ቢሰራ ራሱ አሁን ያለበት ፋይናንሻል ስቴቢሊቲ ላይ አይደርስም ነበር። ግን ዩኒቨርሲቲ ላይ እንደቀል የተማረው ስኪል ነው አሁን መድረስ ያለበት ቦታ እንዲደርስ ያደረገው። እናንተም አትፎገሩ። የመጨረሻው ደግሞ በጣም ወሳኙ ብዙ ወንዶች ግቢ ላይ ስህተት የምትሰሩት ኢቨን የምትተራረቡበት ነገር ነው። ምን ይባላል? ቴክ ኬር ዩርሰልፍ። ራሳችሁን ተንከባከቡ፣ ቴክ ኬር አድርጉ። በምን መንገድ ነው ቴክ ኬር የምታደርጉት? አንተ ካልሲን ማታጥብ ሰው ሆነ ዶርም ውስጥ በጓደኞች እየተተረብክ እንዴት ነው አሁን ውጭ ላይ ወጥተህ በሰዎች ፊት በኮንፊደንስ ልታወራ የምትችለው? ራስን ሰውነትን ቴክ ኬር ሳታደርግ አሪፍ ሰውነት ሳይኖር እንዴት ነው ስትለብስ ያምርብኛል ብለህ የምትጠብቀው? ስለዚህ ደካማ የሆንክበት ነገር አያስፈልግም እዚህ ዓለም ላይ። ከቻላችሁ ሁሉም ነገር ላይ ፐርፌክት ሳይሆን ለማሻሻል ሞክሩ። ሁሉን ነገር ለመልመድ ሞክሩ። ራስን መንከባከብ ደግሞ ሰልፍ ሪስፔክት ነው። በሰዎች እንድትከበሩ አይደለም። እኔ ራሴን ማከብር ከሆነ ራሴን ቴክ ኬር አደርጋለሁ። ያለኝን ልብስ በስነ ስርዓት አጥቤ ከለበስኩኝ በቂ ነው። አንተ ሰውነት ላይ እድፍ እስኪያወጣ ከአስሊ እስኪግማማ ድረስ ሰውነት ሌላ ጠረን እስኪያወጣ ድረስ ግምት ብለህ ዶርም ውስጥ እየኖርክ ኢቨን እነዛ ሰዎች ታሳቅቃለህ። ፊት ለፊት ቢያወሩ ራሱ በጀርባ ማውራታቸው አይቀርም። ስለዚህ ራሳችሁን ቴክ ኬር አድርጉ። ብትችሉ የግቢ ተማሪ ሆናችሁ ጂም ብትሰሩ በጣም ደስ ይለኛል። እኔም
መመክራችሁ ነገር ነው። አረ የግቢ ምግብ እኮ ከባድ ነው። 3 ዓመት ሆነኝ ግቢ ከገባው በኋላ ነው በደንብ ጂም የጀመርኩት። አሪፍ የሚባል ሰውነት ቢውል እያደረኩ ነው፣ ማየት ይችላላችሁ። እና ይሄ የመጣው በግቢ ምግብ ነው። የተለየ ምግብ በልቼ የተለየ ሰፕሊመንት ተጠቅሜ አይደለም። በቃ በስነ ስርዓት ግቢ መብላት ያለብኝን ነገር እበላለሁ፣ እንቅልፌን አስተካክላለሁ፣ በቀን መጠጣት ያለብኝን ውሃ እጠጣለሁ። ብር ካለኝ ደግሞ አንዳንድ እየወጣሁ አንዳንድ ነገሮችን ሙዝ፣ አቮካዶ ምናምን እገዛለሁ። አለቀ። ግቢ ላይ ሆናችሁ ሀቢቱን ነው ቢውልድ እንድታረጉ የሚያደርጋችሁ ጂም መስራታችሁ እንጂ የኛ የተለየ ሰውነት እንድታመጡም አይደለም። ማይንድ ሴት ቢውልድ ታረጉበታላችሁ። በጣም ከብዙ ሰዎች ትተዋወቁበታላችሁ። የስራም አድቫንቴጅ ሊሆን ይችላል። ከቻላችሁ ጂም ስሩ። ከዛ በተጨማሪ ደግሞ ይህን ነገር ማትፈልጉ ነገር ከሆነና ኦር ሴቶች ከሆናችሁ ዶርማችሁ ላይ በቃ የተወሰነ ፑሽአፕ፣ ሲታፕ ምናምን ከሰራችሁ፣ ስኳት ከሰራችሁ በቂ ነው። ሁሉም ሰውነታችሁ አክቲቭ ይሆናል። ስኳት ከሰራችሁ እግራችሁ አክቲቭ ይሆናል። ፑሽአፕ ደረታችሁና ትራይሴፕስ ይሰራል። ሲታፕ ደግሞ ሆዳችሁ ይሰራል። በጣም የሚገርም ሰውነት ይኖራችኋል ማለት ነው። ሌላም ደግሞ ራሳችሁን ቴክ ኬር የምታደርጉበት መንገድ አለ። ሻወር መውሰድ ከቻላችሁ በሳምንት 2 አንዴ ሻወር ለመውሰድ ሞክሩ። ኢቭን ከወገብ በታች ብብታችሁን፣ ጸጉራችሁን የመታጠብ ልምድ ቢውልድ አድርጉ። ይሄን ያህል ሽቶ፣ ዶድራንት፣ ሎሽን መቀባባት አይጠበቅባችሁም። በንጹህ ሳሙና ከተጠባችሁ ሰውነታችሁ አሪፍ ጠረን ይኖረዋል። ጸጉር ለመቆረጥ ምናምን አይመችም፣ እረዳለሁ ከትምህርት ምናምን። ግን በቻላችሁት አቅም ባላችሁ ነገር ራሳችሁን ቴክ ኬር አድርጉ። የዛን ያላችሁ ልዩነት ታውቁታላችሁ። አንድ ቀን ዝንጥ ብላችሁ ያላችሁ ቀንና አንድ ቀን ዝም ብሎ የቆሸሸ ልብስ ለብሳችሁ ያላችሁ ቀን ሰው ፊት ስትቀርቡ ራሱ ያላችሁ ኮንፊደንስ ይለያያል። እንዴት ደስ እንደሚል ሰው ስታወሩና ሙቅ ብላችሁ በቃ ምንም አይሰማችሁ። ስለለበሳችሁት ነገር አትጨነቁ። የቆሸሸ ወይ የሆነ ነገር የሆነ ልብስ ግን ለብሳችሁ ስትወጡ ያሳቅቃችኋል፣ ይደብራል። ያገኛችሁ ይመስለኛል። ራሳችሁን ቴክ ኬር አድርጉ። እና በ3 ዓመት የግቢ ቆይታ የተማርኳቸው ነገሮች እነዚህን 4 ነገሮች ናቸው። ታይም ማኔጅመንት በጣም ወሳኝ ነው። ያን ነገር አስተካክሉ። ከዛ በኋላ ሰርክላችሁ እናንተን ክሬት የሚያደርጋችሁ ነው። ከዛ በኋላ አንድ ዲጂታል ስኪል መማር አለባችሁ። ግቢ ተመርቃችሁ ስትወጡ ሌላ ዓለም ውስጥ ነው የምትገቡት። ስለዚህ ስራ ባታገኙ ራሱ ሌላ ብር ልትሰሩበት የምትችሉበትን ነገር ተማሩ። ራሳችሁን ቴክ ኬር አድርጉ። በቃ እነዚህን ነገር ለ5 ዓመት ለ4 ዓመት በግቢ ቆይታችሁ ደጋግማችሁ ካረጋችሁ ከግቢ ስትወጡ በጣም የሚገርም ሰዎች ነው የምትሆኑት። ማይንድ ሴታችሁ፣ ፊዚካላችሁ፣ ኢቭን ብራችሁ የመሻሻል ፖቴንሻል አለው። የዛሬ ቪዲዮ ይመስል ነበረ። ከተመቻችሁ ላይክ ማድረጋችሁ እንዳረሱ፣ ግቢ ሊገባ ላሰበውም ለገባውም ጓደኛችሁ ሼር ማድረጋችሁ እንዳረሱ። ሶሻል ሚዲያን ደግሞ ፎሎ አድርጉ። ኢንስታ አለኝ፣ ቲክቶክ አለኝ። ሁሉም ላይ አክቲቭ ሆኜ እየሰራው ነው ያለሁት። ቴሌግራም ቻናል አለኝ። ሁላቸውም ሊንካቸውን ዲስክሪፕሽን ላይ ኦር ፈርስት ኮሜንት ላይ አስቀምጥላችኋለሁ። እዛ ላይ የተለያዩ አሁን ቲክቶክ ላይ ክሬት ማድረግላችሁ ነገር ዩቲዩብ ላይ ክሬት ላደርገው እችላለሁ። የመጣልኝን ሀሳብ ቲክቶክ ላይ ሼር ላደርጋል እችላለሁ። ኢንስታ ላይም በተመሳሳይ። ቴሌግራም ደግሞ የሚሰማኝን ነገር መጽፍበት ቻናል ስለሆነ ሁላችሁም አክቲቭ ሆናችሁ እዛ ላይ ብትሳተፉ ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።